ዲፊውዥን ማለት ሞመንት ኦፍ ሞለኪውል ፍሮም ሃይ ኮንሰንትሬሽን ቱ ሎው ኮንሰንትሬሽን ነው ማለት ነው። ወይንም ዲፊውዥን ሞለኪውሎች ከከፍተኛ ከሆነው የሞለኪውል ጥርቅም ወደ ዝቅተኛ ወደ ሆነው የመሄድ ሂደት ነው ማለት ነው። ከከፍተኛ ወደ ዝቅተኛ ሞለኪውሎች ዲፊውዝ በሚያደርጉበት ጊዜ ወይም ሙቭ በሚያደርጉበት ጊዜ ይህንን እንግዲህ ዲፊውዥን ብለን እንጠራለን ማለት ነው። ስለዚህ ዲፊውዥን ኦከር በሚሆንበት ጊዜ አፌክት የሚያደርጉት ፋክተሮች አሉ ማለት ነው። የተለያዩ አይነት ፋክተሮች አሉ ማለት ነው። ከነዛ ውስጥ እንግዲህ አንዱ ቴምፕሬቸር ነው። ቴምፕሬቸር እንግዲህ ቪዲዮ ሰርች አለው ማለት ነው፣ ፕራክቲካል ማለት ነው። ሌላው እንግዲህ ኮንሰንትሬሽን ግራዲየንት ሌላኛው ፋክተር ነው። ሌላው ሰርፌስ ኤሪያ ነው። ሌላው እንግዲህ ሞለኪል ኦፍ ሳይዝ ነው። ሌላው ደግሞ ሚዲየም ኦፍ ዲፊውዥን ነው ማለት ነው። ስለዚህ እነዚህና ሌሎቹ ዋና ዋና ፋክተሮች ናቸው ማለት ነው፣ ዲፊውዥን ኦከር በሚሆንበት ጊዜ አፌክት የሚያደርጉት ማለት ነው። እንግዲህ በዚህ ቪዲዮ በዋናነት የምናየው ምንድን ነው የኮንሰንትሬሽን ግራዲየንት ወይም የኮንሰንትሬሽን ቫሪዬሽን መኖር በዲፊውዥን ላይ አፌክት ያደርገዋል የሚለውን ፕራክቲካሊ ለማየት ነው ማለት ነው። ምንድን ነው የምናደርገው እንግዲህ የተለያዩ አይነት ኮንሰንትሬሽን ነው የምናዘጋጀው። እዚህ ጋር እንደምናየው እንግዲህ እዚህ ጋር አንድ ኮንሰንትሬሽን አለ፣ እዚህ ጋር ደግሞ ሌላኛ ኮንሰንትሬሽን አለ። እዚህ ጋር ያለው ኮንሰንትሬሽን ኦልሞስት 0.1 ግራም ሚታይልን ብሉ ነው ወይም ዳይ ነው። እዚህ ጋር ያለው ደግሞ 1 ግራም ሚታይልን ብሉ ነው ማለት ነው ወይም ዳይ ነው ማለት ነው። ስለዚህ እዚህ ጋር በመካከሉ ምንድነው ቫሪዬሽን የፈጠር ነው የኮንሰንትሬሽን ቫሪዬሽን ማለት ነው። ሌላው እዚህ ጋር ያለው እንግዲህ ወተር ነው። ይሄ 500 የሚል ነው። እዚህ ጋር ያለው 500 የሚል ነው። ቢኬሮቹ ወይንም ማቴሪያሎቹ ኮንቴነሮቹ ዘሴም ናቸው ማለት ነው። ምንም አይነት ልዩነት የለውም። ብቸኛ ልዩነቱ ሊኖር የሚችለው ምንድነው የኮንሰንትሬሽን ቫሪዬሽን መፍጠር ነው ማለት ነው። ስለዚህ የኮንሰንትሬሽን ቫሪዬሽን በምንፈጥርበት ጊዜ ሞመንት ኦፍ ሞለኪውል እንዴት አፌክት ይደረጋል የሚለው ለማየት ነው የፈለግነው ማለት ነው። ስለዚህ ቅድም እንዳለው እንግዲህ የተለያየ አይነት የኮንሰንትሬሽን ቫሪዬሽን ፈጥረናል ማለት ነው። ከፍተኛ የሆነ የኮንሰንትሬሽን ካለበት ወደ ሌለበት ነው ሙቭ የሚያደርገው ዲፊውዥን ብለናል። ስለዚህ ሞር ዳይሉት ከሆነው እና ኮንሰንትሬትድ ከሆነው በምናይበት ጊዜ ኮንሰንትሬትድ የሆነው በቀላሉ ዲፊውዝ ያደርጋል ወይም በፍጥነት ዲፊውዝ ያደርጋል ካለበት ወደ ሌለበት ማለት ነው። ሞር ዳይሉት የሆነው ደግሞ ዝቅተኛ የሆነ ዲፊውዥን ይኖረዋል ማለት ነው። ይህንን መሰረት አድርገን ነው የምናየው ማለት ነው። ኦኬ እንግዲህ በዚህ መሰረት ወደ አፕላይ ወደ ማድረግ ነው የምንገባ ማለት ነው። ስለዚህ እዚህ ጋር ያለው 0.1 ግራም ነው ሚታይልን ብሎ ነው። እዚህ ጋር ያለው ደግሞ 1 ግራም ሚታይልን ብሎ ነው ማለት ነው። ስለዚህ እዚህ ጋር ያለው የውሃ መጠን ዘሴም ነው ማለት ነው። ኦልሞስት 20 ኤምኤል ነው በእያንዳንዱ የተጨመረ ማለት ነው። የኮንሰንትሬሽን ቫሪዬሽን አለ በመካከሉ ወይም የኮንሰንትሬሽን ግራዲየንት ልዩነት አለ ማለት ነው። እዚህ ጋር ምን ነው የምናደርገው ከዚህኛው አንድ ድሮፕ ወስዳለሁ ጨምራለሁ፣ ከዚህኛው እንደዚሁ አንድ ድሮፕ ወስጄ ጨምራለሁ ማለት ነው። እዚህ ጋር ያለውን እንደዚህ ማድረግ እንችላለን ወይም እንደዚህ። ይህ እንግዲህ 1 ግራም ሚታይልን ብሉ ነው ማለት ነው። ይሄኛው ደግሞ 0.1 ግራም ሚታይልን ብሉ ነው ማለት ነው። ከዚህኛው ወስጄ እዚህ ጋር አንድ ድሮፕ ጨምራለሁ፣ ከዚህ ወስጄ ደግሞ አንድ ድሮፕ ጨምራለሁ ማለት ነው። ከዛ በኋላ ሞመንት ኦፍ ሞለኪውል እናያለን ማለት ነው። ኦኬ ከዚህ ከመጀመሪያው ከዚህ ልውሰድና ይህ እንግዲህ 0.1 ግራም ነው ያለው ሞር ዳይሉት ነው ማለት ነው ከዛኛው አንፃር። ኦኬ እዚህ ጋር ቀስ አድርጌ ወስድና አንድ ድሮፕ ጨምራለሁ ማለት ነው። ቀስ አድርጌ ጠጋ አድርጌ ማለት ነው አንድ ድሮፕ ጨምራለሁ። ኦኬ ከዛ ደግሞ ኮንሰንትሬትድ ከሆነው ደግሞ እንደገና አንድ ድሮፕ ጨምራለሁ ማለት ነው። ምን ጨምረው ዘሴም ታይም ነው፣ ተመሳሳይ ታይም ላይ ነው። ዝቅ አድርጌ እጨምራለሁ። ከዛ በኋላ ሞመንቱን ማየት ነው ማለት ነው የሚሆነው። ከዛ በኋላ ሞመንቱን እናያለን ማለት ነው። ሉክ እንግዲህ ኮንሰንትሬሽን ምንድነው ዲፊውዥን ሞመንት ኦፍ ሞለኪውል ፍሮም ሃይ ኮንሰንትሬሽን ቱ ሎው ኮንሰንትሬሽን ብላለን ማለት ነው። ከከፍተኛ ወደ ዝቅተኛ ዲፊውዝ ያደርጋል ያልነው ይህንን መሰረት አድርገን ነው ማለት ነው። ስለዚህ እዚህ ጋር ጨምሩት፣ ከዛ በኋላ ሙቭ እያደረገ ቀስ እያለ ወደዚህ እየሄደ ነው ማለት ነው። እዚህ ጋር ያለውም ዘሴም አማውንት ነው፣ 1 ድሮፕ ነው የጨመሩት። ከዛ በኋላ ቀስ እያለ ዲፊውዝ እያደረገ ነው። ግን የትኛው ይፈጥናል የሚለውን እናያለን። ቅድም እንደነገርኳችሁ እንግዲህ እዚህ ጋር ያለው ሞር ኮንሰንትሬትድ ነው ወይም 1 ግራም ሚታይልን ብሉ ነው ማለት ነው። እዚህ ጋር ያለው እንግዲህ 0.1 ግራም ሚታይልን ብሉ ነው። ስለዚህ ይሄኛው ሞር ዳይሉት ነው ማለት ነው ከዚህኛው አንፃር። ነገር ግን ሌሎቹ ወይም ኮንቴነሩ እዚህ ጋር ያለው ውሃ መጠን ቴምፕሬቸሩ የውሃው ማለት ነው ዘሴም ነው፣ ምንም አይነት ልዩነት የለውም። ሁሉም ቦታ ላይ እስኪደርስ ድረስ ወይም ኢኩሊብሪየም እስኪሆን ድረስ ዲፊውዥን ይከናወናል ወይም ይሄዳል ማለት ነው። ስለዚህ በዛ መልኩ የሚከናወን ነው ማለት ነው ዲፊውዥን። እጅግ በጣም ግልጽ የሆነ ቪዲዮ ይመስለኛል። እንግዲህ እንደምታዩት እዚህ ጋር ያለው ሞር ዲፊውዝ አድርጎ እዚህ ጋር ደርሰዋል። ኦልሞስት ግማሹን የቢኬሩን እየሸፈነ ነው። እዚህ ጋር ያለው ግን ኦልሞስት እዚህ ጋር የቆመና እዚች አካባቢ እየቆመ ነው ማለት ነው። ስለዚህ ይሄ ከዚህ አንጻር በምናይበት ጊዜ ሞር ኮንሰንትሬትድ የሆነው ከከፍተኛ ወደ ዝቅተኛ ዲፊውዝ እያደረገ ነው፣ እየሄደ ነው ማለት ነው። ስለዚህ ሞር ከዚህኛው ዲፊውዝ እያደረገ ነው። ይሄ ኮንሰንትሬትድ የሆነው
ከዚህኛው አንጻር በምናይበት ጊዜ ሞር ዲፊውዝ እያደረገ ከበር እያደረገ ነው ሁሉንም ስፔስ ማለት ነው። ሶ መጨረሻ ላይ ከ20 ደቂቃም ሊሆን ይችላል ከ30 ደቂቃም በኋላ ሊሆን ይችላል ሙሉ ለሙሉ ዳዩ ከተሰራጨ በኋላ ወይም ሚታይልን ብሉ ሞሌኩሉ ከደረሰ በኋላ ይቆማል ማለት ነው ኢኩሊብረም ሲሆን፣ ይሄኛውም እንደዛው። ነገር ግን ይሄ ለምሳሌ 1 ሰዓት ሊወስድበት ይችላል ወይም 2 ሰዓት ሊወስድበት ይችላል። ይሄ ደግሞ ምናልባትም 6 ሰዓት ሊወስድበት ይችላል ወይም ከዛ በላይ ሊወስድ ይችላል ማለት ነው። ስለዚህ ይሄኛው ፈጥኖ ዲፊውዝ የሚያደርግ ተፈጥሮ አለው፣ ይሄኛው ደግሞ ዝቅተኛ የሆነ ዲፊውዝ ያደርጋል ማለት ነው። ስለዚህ የኮንሰንትሬሽን ቫሪዬሽን ወይም የኮንሰንትሬሽን ግራዲያንት መለያየት በሞመንት ኦፍ ሞለኪውል ላይ ከፍተኛ የሆነ ተጽዕኖ አለው ማለት ነው። ስለዚህ ዲፊውዥንን በኮንሰንትሬሽን ግራዲያንት ልዩነት ምክንያት አፌክት ይደረጋል ያልነው ይህንን መሰረት አድርገን ነው ማለት ነው። ስለዚህ በዚህ መልኩ መረዳት እንችላለን ማለት ነው። ዲፊውዥን በኮንሰንትሬሽን ግራዲያንት ወይም የኮንሰንትሬሽን ቫሪዬሽን አፌክት ያደርገዋል የሚለው ማለት ነው።